በእውነት ስለነበረ ያን ምልኮ ጊዜ ፕሮግራሙን የመራችሁ ከኔ በፊት በእውነት አምልኮን የመራችሁ ወንድሞች እግዚአብሔር አብስቶ ይባርካችሁ። ስለተጸለየ በቀጥታ ወደ እግዚአብሔር ቃል እሄዳለሁ። በጣም አጭር መልእክት ነው ዛሬ ለእናንተ የማስተላልፈው። ይሄን የማስተላልፈውን መልእክት ከመናገር በፊት አንድ ነገር ልንገራችሁ። የቤተ ክርስቲያንን ታሪክ ስንሰማ ከዚህ በፊት የነበሩ አባቶቻችን ያለፉበትን መንገድ ሲነግሩን በተለይ ከተኮምቦ ሰማዕታት እንደዚህ የመሰለ በጣም ከባድ ሁኔታ ውስጥ ቤተክርስቲያንና ቅዱሳን ባለፉበት ዘመን እየያዙ አገልጋዮችን ለአንበሳ ሲሰጡ ለአውሬ ሲሰጡ በዛ እነሱ ሲጽናኑ እነሱ ደግሞ ሲተጉ እና ከየከተማው እያሳደዱ ቤተክርስቲያን የለም እንግዲህ ለነገስታት አምልኮ ስለማይሰጡ ለፖለቲከኞች እጃቸውን ስላልሰጡ በእግዚአብሔር መኖርና በእግዚአብሔር ታላቅነት የማያምኑ ሰዎች በሚያደርጉት በዛ ነገር ውስጥ ስላልተባበሩ ሁለንተናቸውን ለእግዚአብሔር ሰጥቶ አምላካቸውን በራሳቸው ላይ ስለሾሙ ስላነገሱ ወስዶ ለአንበሳ ይሰጧቸዋል፣ ይገድሏቸዋል፣ ያስሯቸዋልና ይሄ በሚሆንበት ጊዜ እንዴት ነው የሚያገኙአቸው? ቸርች የለም፣ ቤተክርስቲያን የለም፣ አምልኮ የለም፣ ስብሰባ የለም፣ እንደዚህ የሚሰበሰብ የለም፣ ዋሻ ውስጥ ነው ከተኩምቡ እንደዛ ነውና እንዴት ነው የሚያገኙአቸው ብዬ እኔ ጠይቅ ነበር። እንዴት ነው አማኞችን ወስደው እንደዛ የሚያሰቃዩአቸው? በምንድን ነው የሚያገኙት? ጸሎት ከሌለ፣ ኮንፈረንስ ከሌለ፣ አምልኮ ከሌለ እንዴት ነው የሚያገኙአቸው የሚል ነው። ግን የሚገርማቸው ሰዎች ተለይተው ይታወቁ ነበር የሚለው ነው። በአካሄዳቸው ይታወቁ ነበር። በአካሄዳቸው፣ በአለባበሳቸው፣ በህይወታቸው ይታወቁ ነበር። እንዲሁ ዝም ብለው አንድ አዲስ ለው ወደ አንድ ከተማ ቢሄድ ይሄ ሰውዬ የመንገዱ ሰው መሆን አለበት ይላሉ። ክርስትና በዚያን ጊዜ መንገድ ነው የሚባለው። የመንገዱ ሰው መሆን እስቲ ተከታተሉት ሆኖ ይገኛል። ከዛ በኋላ ይታሰራል። የሆነ ቦታ ሲገባ ወኔ ገበያ ሲገባ በገበያ ቦታ ይታወቃል። አማኙ ተለይቶ ይታወቃል። ይሄ ደግሞ የሩቅ ጊዜ ታሪክ አይደለም ወገኖች። ይሄ በቅርቡ በእኛ ህይወት በእኛ ዘመን ሆኗል አይደለም። በምንድነው ሰዎች እኛን የሚያውቁን? በህይወታችን ነው የሚያውቁት። በዝማሪያችን አይደለም። በነገራችን ላይ በሌላ ነገር ሳይሆን በህይወት በኑሮ በሚያደርጉት በህይወት ተሞክሮ ለይተው ያውቁ ነበር። እኔ አስታውሳለሁ። እኔ ያደኩት ወላይታ ነው እና ወላይታ ሶዶ ከተማ ውስጥ ከአዋሳ ከአርባ ምንጭ የመጡትን ፖሊሶች ዝም ብሎ ሲይዟቸው አውቃለሁ። ጴንጤ ነው እሱ ሰውዬ ብሎ እሷ ጴንጤ ናት ብሎ ይዟል። ጴንጤ ነኝ አላሉ፣ ምን አላሉ፣ መጽሐፍ ቅዱስ አልያዙ፣ ምንም ሲሄዱ በቃ ይዟቸዋል። በምን በልዩነታቸው። ዛሬ ከእናንተ ጋር የምንነጋገረው ተለይቶ መታወቅ በሚለው ላይ ነው። እግዚአብሔር ቢፈቅድ እግዚአብሔር ቢረዳን ወደ ቀድሞ ህይወታችን ብንመለስ የቀድሞ ፍቅርን ትተሃል ስለዚህ ምንነቅፍብህ አለ እንደምለው ልክ ጌታ ሳይነቅፍብን ወደ ቀድሞ ወደ መሰረቱ እግዚአብሔር እኛን ወደ አስነሳንበት የቀድሞ ስፍራ የክርስትና ህይወት መመለስ ቢቻል እንዴት ጥሩ ነው። ተለይቶ መታወቅ እኛ ብቻ ነን እንደተለይቶ የሚታወቁት። በጥንት ዘመን የነበሩ የብሉይ ኪዳን ሰዎች ናዝራውያን ተለይቶ ይታወቁ ነበር በጸጉራቸው፣ በልብሳቸው። ዘማውያን ይታወቁ ነበር በልብሳቸው፣ በጸጉር አበጣጠራቸው ይታወቁ ነበር አይደለም። ነቢያት ይታወቁ ነበር በሚበሉት ምግብ፣ በሚጠጡት መጠጥ ይታወቁ ነበር። አምላኬንና ስሙን አላረክስም ስሉ ማለት ነው። በሚበላውና በሚጠጣው ነገር እኔ የአምላኬን ስም አላረክስም ብለው በዛ ምክንያት ወደ እሳት እየተጣሉ ከእሳት ውስጥ ጌታ ያወጣቸው ነው እኮ ክርስትና እዚህ ጋር የደረሰው። ተለይቶ መታወቅ። ቤቶች ይታወቁ ነበር። ከተማ ሲኔት መስጊዶች፣ ትምህርት ቤቶች፣ ቸርቾች ይታወቃሉ ተለይቶ አይደል? ይታወቃሉ። እንጂዎች ይታወቃሉ። መኖሪያ ቤቶች ተለይቶ ይታወቃሉ አይደል? ይታወቃሉ። ተለይቶ መታወቅ የሚለው የለዚህ መሰረት እንዲሆን ዛሬ ከእናንተ ጋር አብረን የምናየው ሁለተኛ ጢሞቴዎስ ምዕራፍ 3 ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ ምዕራፍ 4 ቁጥር 5 ድረስ ያለውን ክፍል ነው የምንመለከተው። መጽሐፍ ቅዱሳችሁን ወደ ሁለተኛ ጢሞቴዎስ ምዕራፍ 3 እንድትከፍቱ ጠይቃለሁ። አይዟችሁ፣ በጣም አጭር ነው ማድረገው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን ይወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣
ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ይሄ አይነካካኝም የሚል ሰው ካለ ደስ ይበለው ዛሬ ማለት ነው። ይሄ አሁን ያነበብኩት ነገር ነው አንዱ ምንን አልነካኝም የምትሉ ካላችሁ እግዚአብሔርን አመስግኑ። በተለይ ዛሬ በዚህ ዘመን ማለት ነው። እንደዚህ ነው የምለው። የአምልኮ መልክ አላቸው ግን ኃይሉን ክደዋል። ከነዚህ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትንም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ አሉ። ኢያኔስና ያንብሬስ ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም እየተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን እነዚያ ሞኝነት ደግሞ ግልጽ እንደሆነ ሞኝነታቸው ከሁሉ ይገለጣልና ከፊት ይልቅ አይቀናላቸውም ካለ በኋላ አንተ ግን ትምህርትንና አካሄድን፣ አሳቤን፣ እምነትን፣ ትዕግስትን፣ ፍቅርን፣ መጽናትን፣ ስደትን፣ መከራዬን ተከተልህ። በአንጾኪያና በኢቆንዮን በሊስጥራም የሆነብኝን የታገሱትን ስደት ታውቃለህ። ጌታ ከሁሉ አዳነኝ። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፎች ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። አንቺ ግን በተማርበትና በተረዳህበት ጸንተህ ኑር። ከማን እንደተማርከው ታውቃለህና ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጽድቅ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቃልና የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ይጠቅማል። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ ይመክራለሁ። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና፣ ፈጽመ እየታገሰ እያስተማረ ዝለፍ፣ ገስጽ፣ ምከር። ሕይወት የሚገኝበትን ተመልከቱ። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረት ፈቀቅ ይላሉ። አንተ ግን አያችሁ ልዩነቱ። አንተ ግን ነገርን በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራን ፈጽም፣ አገልግሎትን ፈጽም። አንቺ ግን ሲጀምር ጳውሎስ እንደዚህ ነው የምለው ለጢሞቴዎስ ሲመክር፣ ነገር ግን በመጨረሻው ዘመን የሚያስጨንቅ ይላል። በመጨረሻው ቀን ነው የሚለው። በመጨረሻው ቀን የሚያስጨንቅ ዘመን ይመጣል። ይሄ እንዲሆን ደግሞ ይወቅ። ይሄ የሚቀር ነገር አይደለም፣ የሚለወጥ ነገር አይደለም። መጨረሻው ቀን ላይ ዘመኑ የሚያስጨንቅ ይሆናል ብለው ነው የምናገረው። እንግዲህ ተመልከቱ። ይሄ ዝም ብሎ ሕጸጽ ነው የሚመስለው። በስህተት የተጻፈ አይመስልም። ስታዩት በስህተት የተነገረ ነው የሚመስለው። ሰዓታት 24 ሰዓት ቀን ይፈጥራል። 7 ቀናት ሳምንት ይፈጥራል። ሳምንት ተደምሮ ወር ነው አይደል? ወራት ተደምሮ ዓመታት ተደምሮ ዘመን ይፈጥራል። እዚህ ጋር ግን ሪቨርሱ ነው የሚናገረው። ምን ይላል? በቀን ውስጥ ዘመናት አሉ ይላል። ይሄ ክፍል በቀን ውስጥ ዘመን አለ። የመጨረሻው ቀን የሚባለው ይሄ ምን ስህተት ነው ብላችሁ ብትወር ስህተት አይደለም። ይሄ ስነ መለኮታዊ አገላለጽ ነው። መጨረሻው ዘመን የሚለው ጌታችን ኢየሱስ ክርስቶስ በስጋ ከተወለደበት ጊዜ ጀምሮ ዳግም እስኪመጣ ድረስ እዚህ በመሃል ያለው ይሄ ጋፕ የመጨረሻው ቀን ተብሎ ተጠቅሷል። ይህንን መጽሐፍ ቅዱስ የት እንደምናገር አሁን ለማለት ጊዜ ስለሌለ አልፋለሁ። የመጨረሻው ቀን ነው የሚባለው 2000 ዓመት አልፏል። እንግዲህ ገና ጌታ እስኪመጣ ምን ያህል ጊዜ እንደሚቀር አናውቅም። ይሄ ጊዜ አስጨናቂ ነው። የሚያስጨንቅ ቀን ነው። የሚያስጨንቅ ዘመን ነው እዚህ ውስጥ ያለው። ይሄ ሊሆን እንደሚችል እወቅ።
ይላል። እና ምን ማለት ነው ይጠይቃሉ። እና ያ አንዳንድ የመጽሐፍ ቅዱስ አስተማሪዎቻችን ሲተረጉሙ ይሄ ማለት ይላሉ። ገጠር ነው ያደግኩት ብያችኋለሁ። ገጠር ያደጋችሁ ይገባችኋል። የከተማ ሰዎች እናንተን ለመርዳት አንችልም። እንቸገራለን። አንድ ጊዜ ዲቪቢኤስ የሚባል ትምህርት ቤት አለ። እዛ ለልጆች ያስተማርኩ ያለ በሬ ያያችሁ እስቲ በግ ያያችሁ በግ የከተማ ልጆች ናቸው። እሺ ላም የሚታውቁ ላም፣ እሺ ግደር የሚታውቁ ስንል ሁሉም ዝም አሉ። አንዱ ከመሃላቸው እጁን አወጣ። አውቃለሁ አለ ግደር የሚባል ምን እንደሆነ አውቃለሁ አለ። እሺ ምንድነው ስለው ልጃገረድ ላም ናት አለ። ደግነቱ አውቋል፣ ግን ብዙ ነገር ሩቅ ነው ለእናንተ። ጫካ ታውቃላችሁ፣ ደን ጫካ ቋርጠው ሰዎች ይሄዳሉ። አውሬ የሞላበት ጫካ። እኔን ያደኩበት ጋር ኦልኬ የሚባል ጫካ አለ፣ ደን አለ። እዛ አውሬዎች እንትኖች እነዚህ ነብሮች አሉ፣ ጅቦች አሉ። በዛ መካከል አቋርጠው ለመሄድ ሰዎች ይፈራሉ። ስለዚህ ዳር ቆሞ 2 3 4 5 6 7 ሰው ተጠረቃቅሞ ነው የሚሄደው። ለብቻው የሚሄድ ከሆነ ይጨነቃል፣ ይሰጋል። ምክንያቱም ላዩ ላይ መጥቶ ጉብ የሚል እየመሰለው ነው የሚሄደው እና ጭንቅላቱ ኖርማል ነው፣ ግን ለሰውየው የሚሰማው ትልቅ ይመስላል። እንደዚህ የሆነ ልክ እንደዚህ ነው። ይሄ መጨረሻው ዘመን አስጨናቂ ነው። ለምን? ቀኑ አይደለም፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ አይደለም። በዛ ዘመን ውስጥ የሚኖሩ ሰዎች የሚያሳዩት የህይወት ፈሊጥ ለሌላው አስጨናቂ ነው፣ አስቸጋሪ ነው። በእውነት ምን የሚያደርግ ትዕቢተኞች፣ ገንዘብን የሚወዱ፣ ራሳቸውን የሚወዱ ትምክተኞች፣ ከእግዚአብሔር ይልቅ ተድላን የሚወዱ። እግዚአብሔርን እስቲ ማን ነው መወደድ ያለበት ቢባል እግዚአብሔር ነው አይደለም? ከእግዚአብሔር ይልቅ ተድላን የሚወዱ፣ ለወላጆቻቸው የማይታዘዙ፣ ተሳዳቢዎች፣ ቅድስናን የማይፈልጉ፣ ፍቅር የሌላቸው፣ እርቅ የማይሰሙ ጨካኞች፣ መልካም የሆነው ነገር የማይወዱ፣ ከእግዚአብሔርን የማምለክ የአምልኮ መልክ ያላቸው ነገር ግን ኃይሉን የካዱ፣ አምልኮ ያልኩት ኃይሉን የካዱ እግዚአብሔርን ዲፖርት እናደርጋለን ይሉና በማግስቱ 10ቱ ትእዛዝ ያስፈልጋል ይላል። የእግዚአብሔርን ኃይል የካደ ትውልድ የበዛበት ማለት ጭካኔ የበዛበት ስልጣን ወደ ላይ ከፍ 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 ያለበት አስጨናቂ ዘመን ነው። አንተ ግን የእግዚአብሔር ሰው፣ አንቺ ግን የእግዚአብሔር ሰው። ሰዎች ገንዘብ ይወዳሉ፣ አንተ ግን። ሰዎች ጨካኞች ናቸው፣ አንተ ግን። ሰዎች እርቅን አይሰሙም፣ አንተ ግን። ሰዎች ለወላጆቻቸው አይታዘዙም፣ አንተ ግን በልዩነት ኑር። ትላንትና ፓስተር አብርሃም የእግዚአብሔር ቃል ያስተምር ነበርና እንዲህ አለ። አሁን የሰው ሁሉ ጩኸት ጽድቅ ነው ወይ አለ። ጽድቅ ነው? ቅድስና ነው? ፍትህ ነው? አይደለም ማለት ምንድነው? ፓወር ሰው ይፈልጋል። እና እኛ እንዴት ነው የተገዳደረን መሰላችሁ? ፓወር ካላችሁ ግፈኛ ትሆናላችሁ። ስልጣን ካላችሁ የተሰጠው ስልጣንና ፓወር ለናንተ የተሰጣችሁ ጽድቅ ከሌለበት፣ የእግዚአብሔር ፍርሃት ከሌለበት፣ ቅድስና ከሌለበት ግፈኛ ያደርጋችኋል። ማንም ታው የምለወለማ ግፈኛ ትሆናላችሁ፣ ትዕቢተኛ ትሆናላችሁ፣ ኃይሉን የካዳችሁ ትሆናላችሁ፣ ችኩሎች ትሆናላችሁ። Show your daughter how much you love her with this beautiful gift. It says, "To my daughter, never forget that I love you forever." ከዚያም ደግሞ ወደ የቤቱ ሾልኮ እየገቡ ኃጢአታቸው የተከመረባቸውን ተምሮ እዚህ ጋር ኤክስፕሬሽኑ ተምሮ ይገርማችሁ፣ ተምሮ እውነትን ለማወቅ እውነትን ወደ ማወቅ መድረስ ያልቻሉ ሞኞች ሴቶችን በየቤታቸው እየሄዱ ያታልላሉ ይላል። እንዲህ አይነት ነገር ሀበን ያደርጋል በመጨረሻው ዘመን። አንተ ግን ይላል በዚህ እንዲህ አይነት ነገር ይከሰታል በመጨረሻው ዘመን። ጭንቅ ነው ዘመኑ፣ አስቸጋሪ ነው ዘመኑ። አንተ ግን በልዩነት ኑር። አሜን ነው ወይ? በልዩነት ኑር፣ ተለይተህ ታወቅ። ትዝ ይላችኋል በቅርብ ጊዜ በደርግ ጊዜ
ቀበሌ አካባቢ ሂሳብ ሰራተኛ የገንዘብ ያዥ የሚባለው ሲፈልግ ጴንጤ ነው የሚፈልገው። አሁን ይፈልጋሉ ወይ? አሁን ይፈልጋሉ። ጴንጤ ይፈልጉ። እስቲ እዚህ ጋር ታማኞች ናቸው፣ ገንዘብ አይበሉም፣ አይሰርቁም፣ አይዋሹም፣ እነሱ እውነተኞች ናቸው፣ እነሱን ፈልጉ ይሉናሉ ወይ? ወደ ስፍራችን እንመለስ ለማለት ነው። አንተ ግን ተለይተህ ታወቅ ይላል እግዚአብሔር ቃል። ተለይቶ መታወቅ እንዴት ነው? ተለይተህ የምታወቅ ሶስት ነገሮችን ብቻ ነው የሚነግራችሁ። እንዴት ነው? እኛ ክፉ ዘመን ሲሆን ጥሩ ነው። እኛ ያለንበት ዘመን ከነገር ናችሁ ወገኖች፣ እኛ ያለንበት ዘመን አስጨናቂ አስቸጋሪ ዘመን ነው የሚለው መጽሐፍ ቅዱስ። አሁን ፓስተር ቅድም እንደተናገረው አሁን 2026 እየመጣ ነው አይደለም? ኦኬ ተዘጋጁ። 2026 ላይ ልክ አመቱ ሲደርስ እንደ ባለፈው የሚሆን ከሆነ ዘመኑ የመጠርመስ ነው፣ ዘመኑ የመሻገር ነው፣ የመበዝበዝ ዘመን ነው የሚሉ ሰዎች ይመጣሉ። እኔ እሱን እወደዋለሁ። በጣም ጥሩ ነው። ምኞት ነው፣ ግን ጥሩ ምኞት ነው። በጣም ደስ የሚል ምኞት ነው። የመጠርመስ የመሻገር ዘመን ነው፣ የመበዝበዝ ዘመን ነው፣ የመውረስ ዘመን ነው ምናምን ዘመን። ስዕሎቹም ተስሎ ከድልድይ ሰዎች ዘለው ሲሻገሩ ምናምን ያሳያሉ። እኔ ምን እላለሁ? አሜን ይሁንልኝ፣ እንደ ምኞታችን ይሁንልኝ። የእግዚአብሔር ቃል ግን ዘመኑ ያስጨንቃል ነው ያስጨንቃል ይላል። ግን እንዴት ነው ታዲያ በዚህ በሚያስጨንቀው ዘመን ውስጥ በቃ ተለይተን መኖር የምንችለው? የመጀመሪያው ትክክለኛ ምሳሌን በመከተል ምንድነው ያልኳችሁ? ትክክለኛ ምሳሌ ተከተል፣ መርጠህ ተከተል። የመጣውን ሁሉ ተከትለን አንሄድም። በእውነት ዛሬ ብዙ አታላዮች አሉ። እዚህ ጋር ይላል ወደ ቤት ሾልከው ገብተው ተምረው እውነትን ወደ ማወቅ ሊደርሱ ያልቻሉ ሞኞች ሴቶችን ያታልላሉ ይላል። ለምን ወደ ሴት ጋር ስለሚያበዙ እግራቸው እኔ አላውቅም፣ ግን ሴቶች ጋር ነው። ጳውሎስ አልገለጸም። ስላልገለጸ ምን መሆን አለብን? እኛም መቼም ወንድሞቼ መጽሐፍ ቅዱስ ዝም ባለበት ቦታ ዝም በሉ። እሺ ያዛችሁ መጽሐፍ ቅዱስ ሲናገር ተናገሩ። እግዚአብሔር ሲቆጣ አብራችሁ አትቆጡ። እግዚአብሔር ሲቆጣ አብረን ከተቆጣን በጣም ትልቅ ስህተት እንፈጥራለን። ምክንያቱም ሰውየው ንስሐ ሲገባ እግዚአብሔር ይምራል፣ እኛ አንምርም። እግዚአብሔር ከማረ በኋላ እየተቆጣን እንቀጥላለን። ስለዚህ እግዚአብሔር ሲቆጣ አብረን አንቆጣ። መጽሐፍ ቅዱስ ዝም ሲል ዝም እንበል። እዚህ ጋር ጳውሎስ ወደ ሴቶች እግራቸውን ያበዛሉ። ይህን ምን አይነት ሴቶች? ሁሉ ሴቶች ጋር አይደል፣ ኃጢአታቸው የተከመረባቸው ሴቶች ተምረው እውነትን ወደ ማወቅ መድረስ ያቃታቸው ሴቶች ጋር እየሄዱ እነሱን ያታልላሉ ይላል። እዚህ ያሉ እህቶችን እንደሚመለከት አይገባኝም፣ አይመስለኝም። እና ግን እንዴት ነው አንተ ቢነን በዚህ ዘመን ላይ አንተ በልዩነት መኖር የምትችለው ቢባል ምሳሌን በመከተል አካሄደን ይላል። ተመልክቶ አካሄደን፣ ትምህርትን፣ እምነትን፣ ትዕግስትን፣ መጽናትን፣ ስደትን፣ መከራዬን ተከትለሃልና እንደነሱ አይደለህምና አንተ የተለየ ሰው ነህና ከማን እንደተማርከው ታውቃለህ ይላል ጳውሎስ ጢሞቴዎስን ሲያገለግል። ጢሞቴዎስና ጳውሎስ የተገናኙት ገና ሐዋርያት ሥራ ምዕራፍ 13 እና 14 ላይ። በሐዋርያት ሥራ ምዕራፍ 13 14 በኢቆንዮንና በሊስጥራ በደርቤ ጳውሎስ ወንጌል በሚሰብክበት ጊዜ ጳውሎስ የደረሰበትን መከራ ጢሞቴዎስ ያየዋል፣ ትዕግስቱን ያየዋል፣ ትምህርቱን ያየዋል፣ አካሄዱን ያየዋል። ስለዚህ የሱን ምሳሌ ተከትሎ ነው ያደገው። በዚህ አይነት መንገድ ነው ያደግከው። በሜዳ ላይ አላደግክም፣ ተምረህ ነው ያደግከው። አሳይቻለሁ ህይወትን፣ ክርስትና ምን እንደሆነ እኔ ላንተ ሮል ሞዴል ሆኜ ህይወትን ቆርሼ አሳይቻለሁ። አንተ እንደሌላ ሰው አይደለህም፣ የተለየ ሰው ነህ። እናንተ ግን እኔ ግን በዚህ ምድር ላይ ከሚታየው ከዚህ ከማይመቸው ነገር ተለይተን በልዩነት መኖር የምንችለው ትክክለኛ ምሳሌን በመከተል። አሜን ነው ወይ? ማን ነው ምሳሌያችን? ማን ነው የምናየው? ወገኖቼ ዋኖቻችሁን ምን አድርጉ? ምሰሉ ይላል እግዚአብሔር ቃል። ዋኖቻችሁን ምሰሉ። እንዳለ መታደል ሆኖ ሊበል ዛሬ እኛ ያለንበት ዘመን በፊታችን የምናሳያቸው ሰዎች ምሳሌ ሊሆኑ የሚችሉ ከቃሉ ጋራ ህይወታቸው መልእክት ሊሆን የሚችል ሰዎች እያነሱ ነው። ፓስተር በጣም እያነሱ ነው። እኔ እግዚአብሔር አድሎኛል። ከገጠር ጀምሮ እስከ አዲስ አበባ ድረስ ጆሮ ይዞ ሲፈልጉ
እጅ ይዞ ሲፈልጉ እየቆነጠጡ እየገሰጹ በእኔ ላይ ተጽዕኖ የፈጠሩ አባቶቻችን ባለውለታዎቼ ናቸው። አይመቹኝም በዚያን ጊዜ ለካ አይመቹኝም። ዛሬ ግን ውለታቸውን ይቆጥራሉ። ጳውሎስ መከራውን ሁሉ አሳይቷል። ልስጥራና ደርቤ ኢቆንዮን ላይ ወንጌልን በመስበክ ምክንያት የአገሬው ሕዝብ ወስደው በዱላ ደብድበው ፓሳውት ሲያደግ የሞተ መስሏቸው ጎትቶ ከከተማ ውጭ አውጥተው ሲጥሉ ጢሞቴዎስ ባይኑ ያይ። ለምን ነበር ጳውሎስ ይሄንን ያደረገው ሲባል ለጽድቅ ኑሮ ለወንጌል ሲል መከራን እንደተቀበለ ጢሞቴዎስ ያይ ነበር። አንተ እንደሌሎች ሰዎች አይደለም፣ ምሳሌን ተከትለሃል ይላል ጳውሎስ። ኑሮዬን ተከትለሃል፣ ትምህርትን ተከትለሃል፣ መጽናትን ተከትለሃል፣ ትዕግስትን ተከትለሃል፣ ፍቅርን ተከትለሃል፣ አይተሃል፣ ተመልክተሃል። ስለዚህ ከሌላው ሰው ተለይተ ለመኖር የሚያስችል የሆነ እምቅ ነገር በውስጥ አለ። ወንድሞችና እህቶች ዛሬ እኛ ያለንበት ዘመን ላይ ሰዎች የመጣውን ሁሉ ይከተላሉ። የመጣውን ሁሉ ከራባት ያሰረውን ሁሉ መጽሐፍ የያዘውን ሁሉ የእግዚአብሔር ሰው ነኝ ያለ የመጣውን ሁሉ አትከተሉ። መርጣችሁ ተከተሉ ወገኖች፣ አትከተሉ። ወዴት ነው የምወስደኝ ብላችሁ ተከተሉ። በጽድቅ ይኖራል ወይ በሉ። አንተኛን ለመምከር አልበቃም እስካላላችሁኝ ድረስ ልክ ነው እኔ እየተናገርኩ ያለው። መርጣችሁ ተከተሉ። ሁሉ የእግዚአብሔር ሰው አይደለም፣ ሁሉ አገልጋይ አይደለም፣ ሁሉ ነብይ አይደለም። ዘመኑ ክፉ ነው። የሃይማኖት መልክ አላቸው፣ ኃይልን ምን አድርገዋል? ክደዋል። እርቅ መስማት የማይፈልጉ ከዳተኞች፣ ትዕቢተኞች አሉ። መርጠ ተከተል። ማን ነው የጽድቅ መንገድ እየመራ ያለ ብላችሁ ተከተሉ። ልክ ከአንድ አበባ ላይ ተነስታ በሌላው አበባ ላይ እንደምትቀመጥ ንብ እንኳን አንዳንድ ጊዜ እዛ ቅመም ይዛ ዱቄት ይዛ ነው የምትነሳው። እናንተ ግን እንዴት ነው ሁሉን የምንከተለው? ሁሉን የምንከተለው። ሁሉ አገልጋይ አይደለም፣ ሁሉ ነቢይ አይደለም፣ ሁሉ ሐዋርያ አይደለም። አካሄዱን፣ ትምህርቱን፣ ትዕግስቱን፣ መጽናቱን፣ ለጌታ ያለው ጽናቱን፣ ለወንጌል ያለውን ታማኝነቱን ይሄንን ተመልክታችሁ ተከተሉ። በእኔም ላይ በእናንተ ፊታውን ቆሜ ይሰብካለሁ አይደል? በእኔም ላይ አንድ ነገር ቢታዩብኝ ወይ እንደዛ አይነት ሰው ከሆንኩ አትከተሉኝ። እኔን አንድ የምንከተለው ጌታ ኢየሱስ ነው። ሁለተኛ በሕይወታቸው የተመሰከረላቸውን ሰዎች የሚሰሏቸው። ጳውሎስ እንደዚህ ነው ያለው፣ እኔ ኢየሱስን እንደመሰልኩ እናንተ እኔን ምን አድርጉ? ምሰሉ። ይሄ መጀመሪያው ነገር ነው ወንድሞቼ። እግዚአብሔር ሰው ይስጣችሁ። እግዚአብሔር አገልጋይ ይስጣችሁ። እግዚአብሔር አገልጋዮቻችሁን ይርዳቸው። በእናንተ ፊት መልእክት ለመሆን እንድችል ፓስተርን፣ እኔን፣ ቤተሰቦቻችን እግዚአብሔር ይርዳን በእውነት። ሁለተኛውስ እንዴት አድርገን ነው እኔና እናንተ ይህንን ክፉ ዘመን ይህንን የሚያስጨንቅ ዘመን ማለፍ የምንችለው? በሚያስጨንቅበት ዘመን ውስጥ እኛ እንደ በልዩነት መኖር የምንችለው ሲባል በተማርንበትና በተረዳንበት በእግዚአብሔር ቃል ጸንተን ስንኖር ብቻ። በእግዚአብሔር ቃል ጸንቶ የሚኖሩ ሰዎች ይዘልቃሉ። ተመልከቱ፣ ጳውሎስ እንደዚህ ይላል፣ ክፎች ሰዎች እየሳቱ፣ ልብ በሉ፣ ዝም ብሎ ሰውን አያስቷችሁ፣ እየሳቱ ለራሳቸው ከዛም ደግሞ እያሳቱ በክፋት እየባሱ ይሄዳሉ። አንተ ግን እስከኔ ጋር አንተ ግን በሉ። ለዚህ ነው በልዩነት መኖር የሚለውን ቃል የመረጥኩት። አንተ ግን በተማርክበት በተረዳህበት ነገር ጸንተ ኑር። ይሄኛው በውስጡ በጣም ብዙ ነገር አለበት። ምን የሚል መሰላችሁ? በእግዚአብሔር ቃል ትምህርት ላይ እንዳንጸና የሚያደርግ ነገር አለ። ከዛ የሚገፈትር አለ። ከዛ እንድንወጣ የሚያደርግ አለ። ቃሉን ወደ ጎን እንድንተው የሚያደርግ ብዙ ነገር አለ። እንመጣበታለን፣ አሳያችኋለሁ እሱን። ያንን የሚያደርግ አለ። አንተ ግን ጸንተ፣ እስቲ በሉ ጸንተ። የሚገፋ አለ። አንተ ግን ጸንተ፣ አንቺ ግን ጸንተሽ
ችግሩ ትምህርቱ አለመኖሩ ነው ትልቁ ችግር። ግን በተማርክበት ለምን ትንሽ አትሆን ትን የተወሰነች በተማርክበት ከልጅነት ጌታን ካገኘበት ጊዜ ጀምሮ በተማርክበት ቃል ጸንተ ኑር። ኢየሱስ እንዳስተማረ ሁለት ሰዎችን ምሳሌ ያቀርባል። አንዱ ሞኙ ነው፣ አንዱ ደግሞ ልባሙ ነው። ሞኙ ምን ያደርጋል? በአሸዋ ላይ ቤት ይሰራል። ልባሙስ ባሌት ላይ ቤት ይሰራል። ስለዚህ አሁን አሸዋ ላይ ቤት የተሰራው ሰው የሚሰራው ሰውዬ ስራው በጣም ቀላል ነው። አሸዋ ጫር አድርጎ እንጨት መትከል ምናምን ማለት መጠለያ ማድረግ እዛ ቤት ውስጥ ገብቶ መኖር ይቻላል፣ አይከለክልም፣ ይቻላል። መቼ ነው መሰላችሁ ችግር የሚፈጠረው? ክረምቱ ሲመጣ ነው፣ ዝናቡ ጎርፉ ሲመጣ ይላል። የጌታ ኢየሱስ ክርስቶስ እንዳስተማረው ያንን ቤት ከሰራ በኋላ ቤቱን ነፋስና ዝናብ መጥቶ ምን አድርገው ነው የሚለው? መታው ይልና አወዳደቁ ታላቅ ሆነ። ምን ማለት ነው? ቤቱ ያሉትን በዙሪያው ያሉት ሁሉ ይዞ ሄደ ማለት ነው። እሺ አሁን እዚህ ጋር አለቱ ላይ ደግሞ ቤት ሰርቷል ሰው። ይሄ አለቱ ላይ የተሰራውን ቤት ነፋስ ጎርፍና ነፋስ መጥቶ ገፋው ነው የሚለው። እንደዚህኛው መተው አይል አያችሁ። በመግፋትና በመምታት መካከል ልዩነት አለ። ይሄኛው መተው በቃ ምን አደረገው? ዲቫስቴት አደረገው። ይሄኛው ግን ምን አደረገው? ነቀነቀው፣ ሞከረው፣ አልቻለውም። ከዛ ምን ይሆናል? አልወደቀም። ምን ማለት ነው ሲባል ቃልን ሰምቶ የሚያደርግ ጌታ ኢየሱስ ቃልን ሰምቶ የሚያደርግ ሰው ቤቱን በአለት ላይ እንደሰራ ሰው ነው። ቃልን ሰምቶ የማያደርግ ሰው ግን እሱ ማን ነው? ቤቱን በአሸዋ ላይ የሰራ። ክርስትና አሸዋ ላይ የተጻፈ፣ አሸዋ ላይ የተሰራ፣ አሸዋ ላይ የተመሰረተ እንደዛ አይነት ከሆነ በጣም አደገኛ ነው ማለት ነው። አታልፎትማ። ነፋስ ጎርፍ የሚለው እኮ የመጨረሻው ዘመን የሰዎች የኑሮ ፈሊጥ እኮ ነው። መጨረሻው ዘመን እንደ ነፋስ እንደ ጎርፍ እንደ ዝናብ የሚመጣበት ጊዜ አለ። በቃሉ ላይ የቆሙ ሰዎች ግን ያልፉታል፣ ያሸንፉታል፣ ይዘልቁታል ማለት ነው። ስለዚህ ጳውሎስ እዚህ ጋር የተማርክበት እንዲሁ የተማርከው ይሄ ቃል የእግዚአብሔር መንፈስ ያለበት ነው፣ ለትምህርት ለተግሳጽ ልብን ለማቅናት ሁሉ ይጠቅማል ብለው ነው የሚናገሩ። እኔ ዛሬ ይሄን መልእክት አልወደድኩም፣ በእውነት ለማቅረብ አልወደድኩም። ግን በቃ በውስጤ ያለው ይሄ በተማራችሁበት በተረዳችሁበት ነው መቆም ያለባችሁ። ከዘመኑ ጋር ዘመኑን መምሰል አንችልም። ክርስትና አይፈቅድም። እንደው ወደ በሚቀጥለው ስንሄድ እንደዚህ ነው የምለው። ነገርን በልክ አድርግ። ተመልከቱ ምዕራፍ 5 ቁጥር 4 ላይ እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ የወንጌል ሰባኪነትንም ስራ ምን አድርግ? ፈጽም ይላል እግዚአብሔር ቃል። እንደዚህ ነው የምለው። ተመልከቱ ህይወት የሚገኝበትን ቁጥር 3 ጀምሮ መጽሐፍ ቅዱስ ተመልከቱ። ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ ይልና እውነትን ከመስማት ጆሮአቸውን ይመልሳሉ እና እውነትን ከመስማት ጆሮአቸውን ይመልሳሉ። ወዴት ነው ፈቀቅ የሚሉት? ወደ ተረት። ምን ትተው? የእውነትን ቃል ትተው ወደ ተረት ፈቀቅ ይላሉ ይላል። አስተማሪዎችን ለራሳቸው አስተማሪዎችን ያከማቸው። አንተስ በቀን አንተ አስተምረ አንተ ትሻላለህ ይላሉ። እውነት የሆነውን ትተው ማለት ነው። እኔ ገጠር ይደውላለሁ፣ አገር ቤት ይደውላለሁ። ክርስትናው ምን ይመስላል እንዴት ናችሁ ብዬ ስል የሚያሳዝን ነገር ይነግሩኛል። በእውነት የሚያሳዝን ነው። እነ ቤት እንዳገለገሉት አይደለም ዝማሬው አሁን ለዚያን ጊዜ እንደነበረ በቃ በመከራውም ጊዜ በመናም እናንተ እንዳገለገላችሁት አይደለም። መልኩን እየቀየረ መጥቷል። እና ለቅሶ ሲሆን እባክህ አንድ ቦታ ለቅሶ ላይ ታገለግላለህ ብለን ስንጠይቃቸው ምን ያህል ተከፍሉናላችሁ መጀመሪያ ይሉናል። እሱ ባልከፋ ነበር። እስቲ ይሄንን ስማው ምን እንደምንመስል ይሄንን ስማው ብሎ ላከልኝ። እና አንድ ሰባኪ ከከተማ ተጋብዞ ከሩቅ አገር የሄደ ነው። እዛ ህዝቡ ጋር ቆሞ ትንቢት ይናገራል። እግዚአብሔር እንደዚህ ያደርጋል። የሚገርማችሁ የእግዚአብሔር ቃል ለሁሉ ይሆናል እንጂ ትንቢት ለሁሉ አይሆንም። መደዳውን ከበር መልስ እንዴት ትንቢት ይነገራል? እሱ ራሱ ግራ ነው የሚገባኝ። እና ለሁሉ
ይናገራልና አንዱ ጋር ደረሰ። አንዱ ጋር ይደርስና ይባርካለሁ ይላል እግዚአብሔር። አሜን አሜን ነው አይደለኛ? አሜን ማለት ጥሩ ነው፣ ግን ደግሞ መለየት ያለብን ይመስለኛል አንዳንዴ። እና አሜን ይላሉ ሰዎች። አሜን ተነስ ይሏል። ምንድነው ስራ? ቢዝነስ ነው። ቢዝነስ እግዚአብሔር አስፍቼላለሁ ይላል። አሜን አሰፋው 100 እጥፍ አሰፋላለሁ፣ በየከተማው ሁሉ አሰፋላለሁ ይላል እግዚአብሔር። ስለ አሜን ጉባኤውም አብሮ አሜን ይላሉ። ከዛ በኋላ እንዲሁም በቃ ይሄ ጉባኤ ቅዱሳን መጥቶ ካንተ ቢዝነስ ይገዙልሃል። ስለ አሜን ትገዛላችሁ አይደለም? አዎ እንገዛለን። አሜን አሜን ደግነን ኮኛ በእውነት እግዚአብሔር የተመሰገነ ይሁን። አሜን አሜን ስሉ ቆይ ወደ ሌላው ሲተላለፍ ያኛው ልቀመጥ ሲሄድ ይሄ ባለ ቢዝነሱ ቢዝነስኔ አሰፋላለሁ 100 እጥፍ አደርግላለሁ፣ በየከተማው ትከፍታለህ፣ ያድግልሃል፣ ቅዱሳን መጥቶ ይገዙልሃል ተብሎ የተነገረው ሰው ቆይ ከመቀበጥ በፊት ምንድነው ያንተ ቢዝነስ ብሎ ሲጠይቀው የኔ ቢዝነስ የሬሳ ሳጥን አከፋፍላለሁ አለ ሰው። ከዛ አሜን ሲሉ የነበሩ እንገዛለን ሲሉ የነበሩ ጌታ ይገስጽ እግዚአብሔር ይገስጽ አሉት። መጀመሪያ ምን አመጣው የሚለውን ሲጠይቅ ሰው ይወዳል፣ እንደዚህ የሚያደርገውን ይወዳል። ቃሉን ወደ ጎን ትቶ ማለት ነው። የእግዚአብሔር ቃል እየተነገረ ቢሆን ምንም አይደለም፣ ግን ምን ይላል መሰላችሁ? እዚህ ጋር የገዛ ምኞታቸው ለዛ ሲል ጆሮአቸውን ስለሚያሳክክ ጆሮአቸውን ወደሚያሳክክ ዞር ይላሉ። ከዛ ምን ያደርጋሉ? ወደ ተረት ፈቀቅ ይላሉ። የእውነትን ቃል መስማት አይፈልጉም። አንተ ግን ምን ታድርግ? ነገርን በልክ አድርግ። የወንጌል ሰባኪነትን ስራ አድርግ። በሁሉ በትንሹ በትልቁ ፓኒክ አትሁን። አንተ ግን የእግዚአብሔር ሰው፣ አንተ ግን የተለየህ ነህ። አንተ አሁን ካለው ሁኔታ ተለይተህ ክርስቶስ ኢየሱስን ለመምሰል የተጠራ ነህ። እንዲህ ነው የምለው። በክርስቶስ ኢየሱስ እግዚአብሔርን ለመምሰል የሚወድ ሰው ይሄ ዘመን አይሆንም፣ ከባድ ነው። እግዚአብሔርን መስዬ እኖራለሁ፣ በክርስቶስ ኢየሱስ እግዚአብሔርን የመሰልኩ ዘመንን እቀጥላለሁ ለሚል ሰው አሁን እኛ ያለንበት ዘመን አስጨናቂ ነው። አንተ ግን ነገርን በልክ አድርግ። የወንጌል ሰባኪነትን ስራ ፈጽም፣ አገልግሎትን ፈጽም፣ በጊዜውም ያለ ጊዜውም ጽና። ህይወት የሚገኝበትን ይላል። በእውነት ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ህይወት ከሚገኝበት ትምህርት ይልቅ ጆሮአቸውን የሚያሳክከውን ይፈልጋሉ። ስለዚህ አንተ ግን እግዚአብሔር ሰው አንደኛ ትክክለኛ ምሳሌን ተከተል፣ ሁለተኛ በተማርክበት ነገር ጸንተ ኑር፣ ሶስተኛ አገልግሎትን ፈጽም። ታዲያ ምን ዋስትና አለን እንበል? ምን ዋስትና አለን? እኔና እናንተ ምን ዋስትና አለን? ዘመኑ አስቸጋሪ ነው። ትዕቢተኞች በዝቷል፣ ቀመኞች በዝቷል፣ ጉልበተኞች በዝቷል፣ ለቅሶ በዝቷል፣ ሐዘን በዝቷል። ያንን ሀይ የሚል የለም። ይሄ ከቁጥር 1 ጀምሮ እስከ ቁጥር 6 ድረስ ያነበብነው ሐሳብ ይሄ የሰዎች ባህሪ ወደ ቤተክርስቲያን ሰተት ብሎ የገባ ነው ያለው። ታዲያ እንዴት ነው ብላችሁ ብትሉ ይሄንን አሁን ቀጥሎ የሚነግራችሁ ነገር ሳልናገር ካለፍኩኝ መልእክቱ ሙሉ አይሆንም። እንደዚህ ነው ብለው ሙሴ በሚያገለግልበት ጊዜ ኢያኔስና እንብረስ ሙሴን እንደተቃወሙት እነዚሁ ደግሞ አእምሮ የጠፋባቸው ስለ እውነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ግን እነዚያ ሞኝነት ደግሞ ግልጽ እንደሆነ ሁሉ ሞኝነታቸው ሁሉ ከፊት ይልቅ አይቀናላቸው። ከኔ ጋር ናችሁ? ክፎች አይቀናላቸው፣ አታላዮች አይቀናላቸው ይላል እግዚአብሔር ቃል። እኮ ነው ሙሉ በቤተ ክርስቲያን ላይ የተነሱ አይቀናላቸው፣ በሐሰት በሌላም ህዝቡን እያታለሉ እያወናበዱ ያሉ አይቀናላቸው። እንዲሁም ከፊት ይልቅ አይቀናላቸው። አሳዳጆች አይቀናላቸው፣ ትዕቢተኞች አይቀናላቸው። አንተ ግን ይህንን እወቅ፣
ለዛሬ ከፍ ብሏል። ዛሬ ቦታ ይዟል። ዛሬ ድንቅ ነው። በቃ እነሱ ኃይለኞች ናቸው። እነሱን የሚገፋ የለም። እነሱን የሚናገር የለም። እነሱ በቃ ሜዳውን ሞልቷል። የጽድቅ ሰዎች ዝም ብለዋል። አፍ የሌላቸው ሆነዋል። ግን አንድ ነገር ልንገር፣ አይቀናላቸው። ትሰደዳለህ፣ ትወገራለህ፣ ትነቀፋለህ፣ አይቀናላቸው። ምክንያቱም ቤተክርስቲያን የጋነም ደጆች አይችሏትም። አይቀናላችሁ። እንደ ደስ እንዳለ እንድነግራችሁ እንጂ አይቀናላችሁ። እስቲ ንገሩኝ ወገኖቼ፣ 17 ዓመት ቤተክርስቲያን ስደት ውስጥ እሳት ውስጥ አልፋለች። ይሄንን የምታውቁ ሰዎች ምስክሮች ናቸው። እነሱ የታሉ? ቤተክርስቲያን የታለች? ንገሩኝ። አልተሳካላቸው። በቤተክርስቲያን ላይ እሳት አንድደዋል፣ አልተሳካላቸው። አገልጋዮችን ከየቤቱ በባትሪ ፈልገው እስር ቤት ከተዋል። ጋራጋንቲ መሬት ላይ ቆፍሮ በጉልበት አስክደዋል፣ አልተሳካላቸውም። ቅዱሳን ዛሬ አሉ። ቤተክርስቲያን ለምልማለች አሉ። ጋሽ ዋጃ እዚያውን ዲሲ ውስጥ አሉ። ይዘው እግራቸውን በካቴና እጃቸውን በሰንሰለት 2 ዓመት ተኩል ገላውን እንዳይታጠብ ጸጉሩን እንዳያበጥር አድርገው ፋርማሲ ነበሩ ጋሽ ዋጃ። 12,000 ብር የሚገመት መድኃኒት ኤክስፓየር አድርጎ አውጥተው ጥሏል። ከዛ 12,000 2 ዓመት ተኩል ገላውን አልታጠበም። 2 ዓመት ተኩል ሰንሰለቱ ከእጁ አልወደቀም። 2 ዓመት ተኩል ጸጉሩን አላበጠረም ጨንቻ ውስጥ። እሱ ዛሬ ያለ ያን ያሰደዱ ሰዎች የሉ። ከዛ ወጥቶ 660 ቤተክርስቲያንን ሲመራ አይናቸው አይተዋል። አይሳካላቸውም። አይሆንም፣ አይዘልቅም። የሚቀጥል ይመስላችኋል? ተመልከቱ እናንተ ነገሩን ከታሪክ ውስጥ ቤተክርስቲያንን ያሳደዱ፣ ሐሰት ነገርን በቤተክርስቲያን ውስጥ አምጥቶ የተናገሩ፣ ቤተክርስቲያንን የከፈሉ የበጠበጡ ሰዎች ተሳክቶላቸው ፍጻሜያቸው አምሮ ከሆነ እስቲ መንሽን አንድ ሰው እንኳን ንገሩ። አንድም የለም። ቤተክርስቲያን ግን አለች። አንድም የለም። ቅዱሳን ግን አሉ። ዘመኑ የሚያስጨንቅ ነው፣ የሚያስፈራ ነው፣ አስቸጋሪ ነው። ግን ቅዱሳን ይቀጥላሉ። ዘመኑን አልፎ ይቀጥላሉ። መከናውን አልፎ ይቀጥላሉ። ፈተናውን አልፎ ይቀጥላሉ። በእሳቱ ውስጥ አልፎ ይቀጥላሉ። የእሳቱን ኃይል ያጠፉ፣ የአንበሳውን አፍ እየዘጉ፣ የሰይፍን ስለት እየሰበሩ አልፈዋል። እንደ ደመና በዙሪያችን አሉ ይላል እኮ የዕብራውያን ጸሐፊ። አይቀናላቸውም። ክብር ለእግዚአብሔር ይሁን። ቤተክርስቲያን የእግዚአብሔር ናት። በአለቱ ላይ ተመስርታለች። የጋነም ደጆች አይችሏትም። መከራው ብዙ ነው። የሚያጠቋት ብዙ ናቸው። ከቤትም ከውጭም ከሩቅም ከቅርብም። በተለይም በአሁኑ ጊዜ ቤተክርስቲያን ደክማለች። አንድ ጻፊ የተናገረውን አነብ ነበር። ክርስትና በአሁኑ ጊዜ ከግሎባል ዌስት ወደ ግሎባል ሳውዝ እና ወደ ግሎባል ኖርዝ ሺፍት አድርጓል ይላል። በመካከለኛው ምስራቅ የተወለደው ክርስትና ወደ አውሮፓ ሄዶ ተስፋፋ፣ ወደ አሜሪካን መጣ። አሜሪካን አካባቢና አሁን በአውሮፓ ኦሬዲ ሞቷል። ያ ማለት ክርስትና የለም ማለት አይደል። ሽፍት አደረገ ወደ ግሎባል ሳውዝ፣ ወደ ግሎባል ኢስት። ምን አድርጓል? ወደ ቻይና፣ ኤዥያ፣ አፍሪካ፣ እንደገና ደግሞ ላቲን አሜሪካ ላይ በኃይል እሳቱ እየነደደ ነው የረደረው። እዚህ 17% ደርሷል። እኛ ክርስቲያኖች ነን ይላሉ። ነው አይደላችሁም? እንደ እውነት መናገር ይሻላል። ግን ተስፋ አለ። እየተነሱ ናቸው ሰዎች። ሐሰተኞች የበዙት ያህል እንዳይመስላችሁ። እውነተኞች እየተነሱ ናቸው። እውነተኛ ነቢያት እየተነሱ ናቸው። እውነተኛ ሐዋርያት እየተነሱ ናቸው። የወንጌል ፍላም ይሄ ምንድነው ነበልባል እየተነሳ ወይም ወደዚህ እየመጣ ነው ያለው። ከአፍሪካ ከኤዥያ ተነስተው ቻይና ቤተክርስቲያን ሚስዮናውያንን ይላከችላል። አይቀናላቸውም። እነዚያ የእግዚአብሔር እሳት ይነዳል ገና ማለት ነው። አይቀናላቸውም፣ አይሳካላቸውም። በተለይ በትንቢተ ኢሳይያስ ላይ ያለው ቃል ጋር ይመሳሰል። ባንቺ ላይ የተሰራ መሳሪያ ምን ይላል? አይከናወንለትም። እስቲ አይከናወንም በሉ። አይከናወንም። ይሄ አንደኛው ስሙ። በመጨረሻው ዘመን ብንኖርም ግን ኢየሱስ ክርስቶስን እየመሰሉ ለመኖር የሚፈልጉ፣ እግዚአብሔርን እየመሰሉ ለመኖር የሚፈልጉ ሰዎች ይሰደዳሉ። ነገር ግን አንድ ነገር አለ። ሁለተኛው ጌታ ከሁሉ ያድናል። እንደዚህ ነው የሚለው። አካሄደን፣ እምነትን፣ ትምህርትን፣ ትዕግስትን፣ ፍቅርን፣ መጽናትን፣ ስደትን፣ መከራዬን የተከተልክ በአንጾኪያና በኢቆንዮን በልስጥራ የሆነብኝን የታገስኩትን ስደት ታውቃለህ ይልና
ጌታ ከሁሉም ምን አደረገ ይላል? እስቲ በሉ ጌታ ምን አደረገ ይላል? አላደረገ። ይሄ ጳውሎስ ይሄንን ሲናገር በጣም ነው የሚገርመው። ተመልከቱ። እኔ የገባኝ መቼ መስላችሁ? 2005 ነው ይሄ የገባኝ። ኢትዮጵያ ውስጥ ምርጫ ነበር እና በምርጫው ላይ ግርግሮች ተነስቶ ነበርና እንዲሁ ፍርሃት ነበር። መንገዶች ተዘግቶ ምናምን ሆኖ እና 43 ቀበሌ የሚባለው ጋር ሰዎችን ለመጎብኘት ሄድን። ከአንድ ወንድም ጋር ሄደን ስንመለስ ኦል ኦፍ ሰደን ተከበበ ያ አካባቢ። እኛን አይደለም የሆኑ ሰዎች ላይ እና የሆኑ ወጣቶች እያሳደዱ ነው ለካ ሲቪል የለበሱ እንደገና ደግሞ ሚሊተሪ ልብስ የለበሱ ፒካክ መኪና ያለ መሳሪያ የታጠቁ ተከበብን። እና እኔ በቃ ከእኔ ፖለቲከኛ አይደለሁም ይላሉ። ምን ችግር አለ? ሁለት ልጆችን ይዞ መምታት ጀመሩ። መምታት ሲባል ልክ ያለው አይደለም። መምታት አንደኛው ልጅ ራሱን ሳተ። ሲተነስ ይሉታል፣ ይቀጠቅጡታል። ዛጋ ሽንቱንም ለቋል፣ አይነ ምድሩንም ለቋል። ምንም ማድረግ ያየሁት አይኔ በቃ አይኔን መጨፈን። ከዛ ሲያቅተው ቀበቶን ፈቱ። የልጁን ቀበቶ ተፈቶ ከዛ በዚህ በብረቱ በኩል መራቢያ አካሉን ይመቱታል። ከዛ ፈስ ጎተቱ መሬት ለመሬት የጎተቱ ወሰዱ። ሰው ሁሉ እያየ በልስጥራና በደርቤ የሆነውን መከራ አውቃል። ጢሞቴዎስ ጳውሎስ እያለው ትዝ አለኝ። ጎትቶ ወሰዱት። ቀን ሙሉ ሌሊቱ ሙሉ ሳምንቱን በሙሉ ከአእምሮዬ አልወጣለ። ክፉ ነው፣ ጨካኝ ነው ሰው። ቅድም እንደነገርኳችሁ ስልጣን፣ ጉልበት ግፈኛ ያደርጋል። አንተ ግን ስማ፣ እግዚአብሔር ከሁሉ ያድናል። መከራው አለ፣ እግዚአብሔር ከሁሉ ያድናል። ስደቱ አለ፣ እግዚአብሔር ያድናል። ሲስተሙ አለ፣ እግዚአብሔር ያድናል። ተመልከቱ ጳውሎስ ያለው አንድ ገጽ ወደዚህ ገለጥ አድርጉና ተመልከቱ። ከሁሉ በፊት አለ ጌታ እንደው ይሄ ዲሞጥሮስ ከፋብኝ፣ በሙግቴ አንድም ሰው አልደረሰብኝም፣ በቃ ብቻዬን ሆንኩኝ፣ ጌታ አይቁጠርባቸው ይልና እንዲህ ይላል ጳውሎስ። እንደዚህ ነው ምንድነው የምለው? ሁሉም ተወኝ፣ የስብከቱ ሥራ በእኔ እንዲፈጸም አሕዛብም እንዲሰሙ ጌታ በአጠገቤ ቆሞ አበረታኝ፣ ከአንበሳውም አፍ ዳንኩ። ከአንበሳ አፍ ይላል ጳውሎስ። አንበሳ አልገጠመውም። በነገራችን ላይ አንበሳ አልገጠመውም። በመጽሐፍ ቅዱስ ውስጥ ከአንበሳ ጋር የታገለ ምናልባት ሳምሶንና ዳንኤል ሊሆኑ ይችላሉ። እሱ አልገጠመውም። ግን የገጠመውን ምን ይለዋል? አንበሳ አፍ ይለዋል። ጨካኝ ነው፣ ከባድ ነው፣ አስፈሪ ነው። ግን አንድ ነገር አውቃለሁ፣ እግዚአብሔር ባጠገቤ ቆሞ አበረታኝ። ሃሌሉያ! የሚያበረታ እግዚአብሔር አለ፣ የሚያድን እግዚአብሔር አለ። ከአጠገቤ ቆሞ ከአንበሳ አፍ አንበሳ የምታውቁ ሰዎች፣ አንበሳ ክፉ ነው፣ አንበሳ ጨካኝ ነው፣ አንበሳ ገዳይ ነው፣ አንበሳ አጥፊ ነው ወገኖቼ። ከሱ እግዚአብሔር አዳነኝ። ምን አድርጎ? ባጠገቤ ቆሞ in the time of need፣ በችግር ጊዜ፣ በመከራ ጊዜ፣ በህመም ጊዜ፣ ጨካኞች በሚጨክኑብን ጊዜ፣ በሚያሳድዱን ጊዜ፣ ከአቅማችን በላይ ሲሆን ጌታ ያድናችኋል። በሙግቴ ማንም አልደረሰልኝ፣ ጌታ ግን አዳነኝ ይላል። ይሞግቷቸዋል፣ አትቋቋሟቸውም። ንግግራቸውን፣ ቋንቋቸውን አትችሉም። እናንተ ያላችሁበት ነገር ከባድ ነው። በመጀመሪያ በነገራችን ላይ የፍርድ ቤት ቋንቋ ነው የሚባለው። ይሄ ባጠገቤ ቆሞ የሚባለው ዳኛው ፊት ከሳሹ ሲቀርብ ተከሳሹ ደግሞ ይመጣል። ከዛ ዳኛው አለ፣ ምስክር እዚህ አለ፣ ችሎት እዚህ አለ። ከዛ አንድ ወሳኝ ሰው አለ ለዛ ለተከሳሽ፣ ለዚህ ያለ ምስክሩ በቀኙ በኩል የሚቆም ጠበቃ የሚባል ሰው አለ። ያ ጠበቃው አጠገቡ ቆሞ ተከሳሹን ይሞግቷል፣ ዳኛውን ይሞግቷል። ከዛ በኋላ ተከሳሹ ምን ያደርገዋል? ነፃ ያወጣዋል። ይሄ ነው ጳውሎስ እየተናገረ ያለው። በመጀመሪያው ሙግቴ አንድም አይገርማችሁም? አንድም ሰው አልደረሰብኝም የሚለው ሮማውያን ፍርድ ቤት እኮ ሰው ሲጠፋ እንዴት ከባድ። ሰው ወደ ሙግት በሚሄድበት ጊዜ ቤተሰቡ ይመጣል። ጳውሎስ ቤተሰብ የለው፣ ሚስት የለው፣ ልጅ የለው። ቅዱሳን ብቻ ናቸው የሚጠብቀው። አይዞ ጌታ ካንተ ጋር ነው የሚሆን ሰው ያስፈልገዋል። ወደዚያ ሙግት ሲሄድ ሰው አልነበረው።
እንደው ሲያይ እኔን ለማለት ለማጽናናት የመጣ ሰው ቢኖር ብሎ በዚያ በዳኛው ፊት በፍርድ ቤት ሲያይ ምንም ሰው አልነበረው። ስለዚህ ጳውሎስ ምን አለ? አንድ ነገር ግን እንዳለ ገባው። ባጠገቤ ጌታ ቆሟል፣ ከአንበሳ አፍ አዳነኝ። ወንድሞቼ ጌታ ያድናቸዋል። ያድንሻል እግዚአብሔር። በእውነት ሲያድን አይተናል። እግዚአብሔር ያድናቸዋል። እግዚአብሔር ከመከራ ያድናቸዋል። እግዚአብሔር ከስደት ያድናቸዋል። እግዚአብሔር ከሙግት ያድናቸዋል። ከፈራችሁት ነገር ያድናቸዋል። ለምን? ባጠገባችሁ የቆመው ጌታ የሚያድን ነውና፣ የአንበሳን አፍ የሚዘጋ ነውና፣ ሕይወትን በእውነት የሚያለመልም ነውና፣ የወደቀውን ከውድቀት የሚያድን ነውና እግዚአብሔር ከአንበሳው አፍ አዳነኝ። 6 ኪሎ አንበሳ ላያችሁ? እኔ አይቻለሁ። አንድ ጊዜ ልጆችን የት ላዝናና በቃ ለማዝናናት ያለችው እሷ ብቻ ነበረችና እዛ ሄደን ሰዎች ይሄዱ ገንዘብ እየከፈሉ ፎቶ ይነሳሉ ከአንበሳው ጋር። እሱ እና ትንሽ አይመችም አይደለም? እና ግን ያው አንበሳ የሚለው ነገር እንወደዋለን። እና በኋላ ናዝሬት የሚያውቀኝ አንድ ጓደኛዬ ተገናኘን። በጣም ደስ አለው። እሱ ሊጋብዘኝ ፈለገ ፎቶ እንድንነሳ ከአንበሳው ጋር። ግን እኮ ከአንበሳው ጋር ሰዎች ፎቶ የሚነሱት አንበሳው አጥር ስር ሆኖ ውስጥ ሆኖ ነው እንጂ ወደዚህ አይወጣም። በነገራችን ላይ ጨካኝ ነው። እና ግን ምን አለ መሰላችሁ? እንነሳ አለ። ለምን እኔ አልነሳም አልኩት። በሁለት ምክንያት ባክ እንነሳ፣ አንበሳ እኮ ነው ምናምን ሲለኝ አንበሳ ቢሆንም አልነሳም አልኩትና ሁለት ምክንያት አለኝ አልኩት። አንደኛ አውሬ ነው፣ ጨካኝ አውሬ ነው። እኔ ከሱ ጋር አልነሳም አልኩት። ሁለተኛ እሺ ከፍለን ፎቶ ወሰድኩ፣ ወስጄ ቤት አስቀመጥኩና የሆነ ሰው ቢጠይቀኝ ምን ነው ይላል። እውነቴን እኮ ቆይ ምን ይላል? አልነሳም እኔ ወይ እኔና አንተ እንነሳ። ባገኘን ቁጥር ሁሉ አንተ ክፉ ነህ ይለኛል። አይደለም ከአንበሳ ጋር ፎቶ እኔ አልነሳም። ክፉ ነው። ከአንበሳ አፍ እግዚአብሔር ምን አደረገኝ? አዳነኝ። ቤተክርስቲያንን ያድናታል፣ ቅዱሳንን ያድናታል፣ የታመሙትን ያድናታል፣ የተገፉትን ያድናታል፣ የሚሰደዱትን ያድናታል። ችግር ኖሮብን እንኳን እግዚአብሔር ችግራችን ይቅር ብሎ ያድነናል። ለአንበሳው አሳልፎ አይሰጠንም። ክብር ለእግዚአብሔር ይሁን። እንኳን ይሄንን ተናገርኩ። የመጨረሻው ልናገር ወንድሞቼ፣ ቀኑ የሚያስጨንቅ ነው። ቀኑ ክፉ ነው። ሰዎች አደገኞች ናቸው፣ ጨካኞች ናቸው፣ ክፉዎች ናቸው። እናንተ በዛ ውስጥ ሆናችሁ ተጎርታችኋል፣ ተገፍታችኋል። ፊትያችሁ ሁሉ ጎሏል። የሚሰማችሁ ሰው ጠፍቷል አይደለም? ጸሎታችሁ አልሰማ ብለዋል አይደለም? ግን እንደዚህ ይላል እዚህ ክፍል ጳውሎስ፣ እግዚአብሔር ቀን አለው። ሃሌሉያ! እግዚአብሔር ቀን አለው። የሌለ የሚመስል የማይሰማ የሚመስል ድንገት መጥቶ ከግርዶሽ ውስጥ የሚያወጣበት ቀን የሚያወጣበት እንባን የሚያብስበት የጸሎትን ጥያቄ የሚመልስበት የእግዚአብሔር ቀን አለው። ምዕራፍ 4 ቁጥር 1 ተመልከቱ። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው ገና ነው። አልፈረደም። በሕያዋንና በሙታን በጻድቃንና በክፎች በትክክለኞችና ትክክል ባልሆኑ በጽድቅ በሚኖሩና በማይኖሩ መካከል ሊፈርድ እግዚአብሔር ቀን አለው። እስቲ እግዚአብሔር ቀን አለው ብሉ። እግዚአብሔር ቀን አለው። ሰውን ለማዳን እግዚአብሔር ቀን አለው። እንባን ለማበስ እግዚአብሔር ቀን አለው። ጥያቄያችንን ለመመለስ ቀን አለው። የዘገየ ቢመስል መልስ ያልመጣ ቢመስል በሕያዋንና በሙታን መካከል ሊፈርድ የሱ ቀን አለው። ያዘኑትን እንባ ሊያብስ እግዚአብሔር ቀን አለው። እግዚአብሔር ቀን አለው። ወንድሜ ላንተ እግዚአብሔር ቀን አለው። ይህንን የምናገረው ዝም ብዬ ለመስበክ ያህል አይደለም። በውስጥ የእግዚአብሔር መንፈስ ስለሚቃትት ነው የምነግራችሁ። እግዚአብሔር ቀን አለው። የወደቃችሁ የተረሳችሁ የሚመስላችሁ ሰዎች እግዚአብሔር አስታውሶ ከወደቃችሁበት ሊያነሳ እግዚአብሔር ቀን አለው። አንተ ግን የእግዚአብሔር ሰው በተማርክበትና በተረዳህበት ጸንተህ ኑር። አንተ የእግዚአብሔር ሰው አገልግሎትን ፈጽም። እግዚአብሔር ላንተ ቀን አለው። ይመጣል። እግዚአብሔር በአድራሻ ይመጣል፣ በቤት ይመጣል።
እግዚአብሔር ያድናሃል። መጣ እግዚአብሔር ትላለህ፣ ትናገራለህ፣ እንባ ይታበሳል፣ ትላንቱ ታሪክ ይቀራል። ዋይ እግዚአብሔር ቀን አለው። እኔ አይቼዋለሁ። እግዚአብሔር ቀን አለው። እግዚአብሔር ለኔ ቀን አለው። እግዚአብሔር ለእናንተ ቀን አለው። እኔና ቤተሰቤ ለ8 ዓመት አንድ የተቸገርንበት ነገር ነበርና በኋላ ስልችት አለን። በቃ ስንጸልይ ስልችት አለን። እና አንድ የሚወደኝ ወንድም መጣና ፓስተር ግን ጸልየህ ታውቃለህ በዚህ ጉዳይ? ሰለቸ ደግሞ እሱም ደግሞ ይሰለቻል። ከፍቅሩ የተነሳ ነው ያለው። ሌላኛው ደግሞ እንዲህ አለ፣ ፓስተር በቃ ራስን መርምር አለ። አሁን ከባድ ነው አይደለም? እግዚአብሔር ቀን አለው። እግዚአብሔር ቀን አለው። ተረስታችኋል። የሚሰማችሁ የለም። ፍርዳችሁ ተጣሟል። ጥያቄያችሁ አልተመለሰም። ጸሎታችሁ አልተመለሰም። ጠብቃችሁ ሁሉ ነገር ዝግ ሆኗል። ሰማይ ናስ፣ ምድር ብረት ሆናለች። ነገሮች ሁሉ ተዘጋግተዋል። I am prophesying here እግዚአብሔር ቀን አለው። እግዚአብሔር ቀን አለው። ከኃያላን ቀን ይልቅ የእግዚአብሔር ቀን ይበልጣል። በጊዜው እግዚአብሔር በአድራሻ ይመጣል። ወደ ቤት እግዚአብሔር ይመጣ ዘንድ ቀን አለው። እኔ ወንድሜ ይላል እኮ እግዚአብሔር በሕያዋንና በሙታን ሊፈርድ ባለው ይልና ግን ይሄንን የሚናገረው ያን ብቻ ለመናገር ሳይሆን ቃልን ስበክ፣ እመክርሃለሁ፣ እገስጻለሁ፣ ምስክር አለ። በእግዚአብሔር ፊት ነው የምነግርህ። ጸንተህ ቁም። እግዚአብሔር አይረሳም። እግዚአብሔር ይመጣል፣ በቦታ ይመጣል። አንተም ትመሰክራለህ፣ ትወጣለህ፣ ከግርዶሽ ትወጣለህ። ያንን በላይ ላይ የተጫነው ነገር አራግፈህ እንደገና ታየዋለህ። አምላክን ትመለከተዋለህ። በእግዚአብሔር ቀን ደስ ይልሃል። ሃሌሉያ። ይህንን ነው ዛሬ ልነግራችሁ የፈለግኩት። ፓስተር ታንኪዩ ይህንን እድል ስለሰጠኝ። በልዩነት ኑሩ፣ በልዩነት ኑሩ። የያዛችሁት አምላክ በሰማይ ያለው እግዚአብሔር ይባላል። ሌላ አይደለም እናመልከው። ስለዚህ በክፉ ዘመን ከሌላ ጋር አትቀላቀሉ ፕሊዝ። ንግግራችን፣ ድርጊታችን፣ አበላላችን